እነሆ መቆያ በመቆያችን እናቆያችሁ። ግሪንላንድ ትራምፕ ሊበሏት ያሰቧት አሞራ። ግሪንላንድ ቬኔዙዌላን አስረሳቻት። ቬኔዙዌላ ሉዓላዊ ሀገርነቷ ተደርምሶ የተባበሩት መንግስታት ድርጅት ስምምነት ተጥሶ በአሜሪካ ተወራ መሪዋ ታስሮ የመወሰዱ የተሟሟቀ ወሬ ከ2 ሳምንታት በኋላ ቀነሰ። ፕሬዝዳንት ማዱሮ በኒውዮርክ እስር ቤት ከገቡ ጥቂት ቀናት በኋላ ፕሬዝዳንት ትራምፕ ቀጣውን አጀንዳቸውን ተናግረው የህዝቡን ጸጉር አቆሙት። ግሪንላንድን በግድም በውድም እጃችን እናስገባለን እያሉ ደጋግመው ተናገሩና ለአውሮፓ የቤት ሥራ ሰጡት። በኮሎምቢያም እመጣልሻለሁ የሚለውን ማስፈራሪያ ተናገሩና ለላቲን አሜሪካ ሀገሮች ሌላ የስጋት አጀንዳ ሰጧቸው። በዚያውም የቬኔዙዌላና የማዱሮ ነገር ቀዘቀዘ። በተለይ የግሪንላንድ ጉዳይ አውሮፓንና ኔቶን የሚነካካ ስለሆነ በቬኔዙዌላ ጥቃት ያልተጨነቁትን ሁሉ አስጨነቃቸው። የየሀገሮቻቸው ታዋቂ መገናኛ ብዙሃንም ዋና ትኩረት የሚሰጡበት ጉዳይ ሆነና አጫጫሁት። ቬኔዙዌላን ከመጀመሪያው ዜና ወርደው ወሬ ሰቅለው ጉድ አሉት። ግሪንላንድ የት እንዳለች ለማወቅ ብዙዎች ካርታዋን ተመለከቱ። ትራምፕ ካላቸው ባህሪ መረሳት ስለማይወዱ ጭር ሲል አልወድም የሚሉ ይመስላል። በግድም በውድም ስማቸው እንዲነሳ የትኩረት ስበቱም ወደ እርሳቸው እንዲመዝን አጥብቀው የሚፈልጉ ይመስላሉ። ስለዚህ የሚያጫጩህ ድርጊት ይፈጽሙና ሌላ የሚያጫጩህ አጀንዳ ያስከትላሉ። የግሪንላንድ ጉዳይ ሲራገብ አሁን ደግሞ በህዳሴ ግድብ ጉዳይ እጄን አስገባለሁ፣ ወዳጄን አልሲሲን እረዳለሁ ብለው ለአፍሪካ ሌላና አነጋጋሪ አጀንዳ ሰጥተዋል። ትራምፕ በማንኛውም ሀገር መገናኛ ብዙሃን ሳይነሱ ውለው የማያድሩ አድረው የማይውሉ ሆነዋል። በግሪንላንድ፣ በካምቦዲያ፣ በኪዩባ፣ በቬኔዙዌላ፣ በጋዛ፣ በኢራን፣ በህዳሴ ግድብ፣ በሶሪያ ትራምፕ ቤትም የሚገኙ ሆነዋል። We need Greenland from a national security situation. It's so strategic. We need Greenland from the standpoint of national security. And Denmark is not going to be able to do it, I can tell you. ሰሞኑን በዳቮስ በተደረገ ጉባኤም ዋናው ጉዳይ የግሪንላንድ ጉዳይ ነበር። ፈረንሳይ፣ ካናዳና ሌሎች ሀገሮች ዓለም በጉልበተኞች እጅ እንዳትወድቅ የመከባበርና የመተባበርን አስፈላጊነት እየተናገሩ በትራምፕ ላይ ያላቸውን ተቃውሞና ስጋት በዙሪያ ጥምጥም ተናግረዋል። ፕሬዝዳንት ትራምፕ 1 ሰዓት ከ15 ደቂቃ በቆየው ንግግራቸው ዓለምን ያስጨነቀውን የግሪንላንድ መወረር ማሳሰቢያ ለጊዜውም ቢሆን አለዝበውታል። ግሪንላንድን በኃይል ለመያዝ አልፈልግም አሉ ትራምፕ። That's probably the biggest statement I made, because people thought I would use force. I don't have to use force. I don't want to use force. I won't use force. ይህ ንግግራቸው በትራምፕ ተለዋዋጭ ባህሪ ቋሚ ተስፋ ይሰጣል ተብሎ አይገመትም። ከፈለግን ምንም ማድረግ እንችላለን፣ የሚያግደንም ነገር የለም የሚለውን ኃይለ ቃል መጨመራቸውም በኃይል እቆጣጠራታለሁ ከሚለው ስሜታቸው ጨርሰው ያልተላቀቁ መሆናቸውን ጠቁሟል። በዚያ ንግግራቸው አውሮፓን አናንቀው ተችተዋል። ባላቸው እድል ያልተጠቀሙ፣ በአሜሪካ ላይ የተንጠለጠሉ እያሉ ዘልፈዋቸዋል። ብዙም የማይጣጣሙትንና በዳቮሱ ጉባኤ ጠንካራ የትችት ንግግር ያደረጉባቸውን የፈረንሳዩን ኢማኑኤል ማክሮንን በአዳራሹ ውስጥ ባደረጉት የፀሐይ መነጽር ጭምር አሽሟጠዋቸዋል። የሚያምር የፀሐይ መነጽር አድርጎ እያሉ አስቀውባቸዋል። ዞሮ ዞሮ የስብሰባው ዋና ትኩረት ግሪንላንድ ሆኖ ተጠናቋል። የጉባኤው ታዳሚዎችና ሌሎችም ፕሬዝዳንት ትራምፕን በጥፍራቸው ቆመው የሰሟቸው የግሪንላንድ ዘመቻን ይናገራሉ ብለው ነበር። እንዲህ እያደረጉ ትራምፕ የስጋት ምንጭ ሆነው ከረሙ። ግሪንላንድና ዓለም የሚሆነውን እየተጠባበቁ ነው።
ለመሆኑ ፕሬዝዳንት ትራምፕ በግሪንላንድ ላይ ጆፊያቸውን የጣሉት ለምን ብለው ነው? ግሪንላንድ ለዘመናት ነዋሪዎች የሰፈሩባት ደሴት መሆኗ ተመዝግቧል። ከጊዜ ብዛት በተለይ አውሮፓውያኖች ወደ ደሴቷ ሄደው ነባሮቹ ከአዲሶቹ የተደባለቁ ቢሆኑም የቀድሞዎቹ ነዋሪዎች ዝርያዎች አሁንም ይኖራሉ። ቋንቋቸውና ባህላቸውንም አልተውትም። ከስካንዲኔቪያን ሀገሮች ወደ ደሴቷ መሄዳቸው ጎልቶ የተመዘገበው በ1720 ዓመተ ምህረት ግድም በሃነን አገዴ በግሪንላንድ ከሰፈረ በኋላ ነው። ከዚያ በኋላ የነጋዴዎች መናኸሪያ ሆናለች። ግሪንላንድ አብዛኛዎቹን ወራቶች በበረዶ የተሸፈነችና ነጭ ምድር ሆና ብትዘልቅም ግሪንላንድ አረንጓዴ ምድር የሚል ስያሜ አግኝታለች። የቀድሞ ስሟ ኢኒዩት ኑናት ሲሆን ትርጓሜውም የሕዝብ ምድር ማለት ነው። ኢኒዩት ናት ወደ ግሪንላንድ የለወጠው ኤሪክ የተሰኘ የአይስላንድ ዜጋ ነው። ኤሪክ በግድያ ወንጀል ተፈርዶበት ከአይስላንድ ወደ አኑኑ ኑናት ደሴት እንዲሰደድ ተፈረደበት። በደሴቷ ሲደርስ በረዶ ያሰለቻቸው የአካባቢው ሀገሮች ነዋሪዎች ወደዛች ደሴት እንዲመጡ ሲል አረንጓዴዋ ምድር ብሎ ሰይሟል። ግሪንላንድ በከርሰ ምድር ሀብቷ የበለጸገች ብትሆንም አረንጓዴ የሚያሰኛት ምክንያት አይታይም። ፍራፍሬና ቅጠላቅጠል አይበቅልባት፣ ዛፍና መሰል ጫካ የሚፈጥሩ እጽዋት የሏትም። በዚህም የተነሳ ለዓለም ገበያ ከፍተኛ ምርት ከምታቀርበው የአሳ ምርት በስተቀር የምግብ ፍጆታዎቿን ከውጭ በማስገባት የምትጠቀም ደሴት ናት። የግሪንላንድ የአየር ጸባይ አስደናቂነት ያለው ነው። 7 ወራት የሚዘልቅ ከዜሮ በታች የወረደ በጽኑ ቅዝቃዜ ተኮራምታ ትከርማለች። በክረምት ጊዜ በግግር በረዶ ተራራዋም ምድሯም ይሸፈናል። በታህሳስ መጨረሻ ግድም የቀኑ ጊዜ አጥሮ ጨለማው ይበዛል። ከሰኔ አጋማሽ እስከ ሐምሌ አጋማሽ ድረስ 22 ሰዓታት በሙሉ ብርሃን ይሆናል። ሁለቱም ሰዓታት ቢሆኑ የቀኑ ብርሃን ወጋጋ ስለማይጠፋ ለ3 ወራት ሌሊት የሚባል ነገር ሳያዩ ያሳልፋሉ። ያን ጊዜ ቀንና ጨለማ ስለሌለ በተለይ ሕፃናት እንደሚታወኩ ትላልቆቹም ለድብርት እንደሚዳረጉ ይነገራል። ለጎብኚዎች ግን አስደናቂና አዲስ እየሆነባቸው ወቅቱን ጠብቀው ይጎበኙታል። የግሪንላንድ ነዋሪዎች በደሴቷ የተለያዩ መንደሮች ይኖራሉ። መንደሮቹ በውሃና በተራራ የሚለያዩና ከመቶዎች እስከ 10 ሺዎች የሚቆጠሩ ነዋሪዎች የሚኖሩባቸው መንደሮች ናቸው። በደሴቷ ያሉት መንደሮች አንዱ ከሌላው የሚገናኙበት የመኪና መንገድ የላቸው። መኪና የሚያገለግለው በዚያው መንደር ውስጥ ብቻ ነው። ስለዚህ ከአንድ መንደር ወደ ሌላው ለመሄድ ትናንሽ ጀልባዎች ወይም ሄሊኮፕተር መጠቀም ግድ ነው። በግሪንላንድ ከመኪና ይልቅ ጀልባዎች ይበዛሉ። የክረምት ጊዜ ከሆነ ውሾች በሚስቡት ሰረገላ መጓጓዝ ይቻላል። በዚህ የተነሳ ግሪንላንድ መኪና መንገድ የሌለባት ደሴት ተብላ ትገለጻለች። ዋና ከተማዋ ኑክ 20 ሺህ ነዋሪዎች ይኖሩባታል። የመንግስት ሥራ የሚከናወንባት ከተማ ከመሆኗ በስተቀር በአቅርቦትም በጽዳትም ከሌሎቹ መንደሮች የተለየች አይደለችም። አሁን ግዳጅ መሆኑ ቀረ እንጂ በግሪንላንድ የሚሰሩ ቤቶች ቀለማቸው የነዋሪውን ሙያ የሚያመለክቱ እንዲሆን ሲደረግ ቆይቷል። ቀይ ቀለም የሚቀባው ቤተ ክርስቲያን ወይም ትምህርት ቤት ሲሆን ነው። ቢጫ ቀለም የሚቀባው ቤት የሚኖሩበት ዶክተር ሲሆን ነው። አረንጓዴ የሆነ እንደሆነ የኤሌክትሪክ ወይም በቴሌኮሙኒኬሽን የሚሰሩና መካኒኮች የሚኖሩበት ይሆናል። ሰማያዊ ቀለም የአሳ አምራቾች ሲሆን ጥቁር ቀለም ፖሊስ ጣቢያ ነው። በደማቅ ቀለሟ የምትታወቀው ግሪንላንድ ከጥቂት ዓመታት ወዲህ ነዋሪዎች የፈቀዱትን ቀለም እንዲቀቡ ተፈቅዶላቸዋል። ግን አብዛኞቹ ቤቶች አሁንም የነዋሪውን ሙያ የሚጠቁሙ መሆናቸውን ቀጥለዋል። በግሪንላንድ ውሾች ተደራራቢ አገልግሎት ይሰጣሉ። በአየር ጸባይ ምክንያት እየተመናመኑ በአሁኑ ጊዜ በደሴቷ ያሉት ውሾች 15,000 ይሆናሉ። ከ20 ዓመታት በፊት ግን 30,000 ያህል እንደነበሩ ተመዝግቧል። ውሾች ግሪንላንዳውያንን የምግብና የሙቀት ልብሳቸው ምንጭ የሆኑትን አውሬዎችና አዋፋት ለማደን ይረዷቸዋል። በረዶ በሚጸናበት ጊዜም በግግሩ በረዶ ላይ ሰረገላ እየሳቡ የመጓጓዣ አገልግሎት የሚሰጡት ውሾች ናቸው። በ4ም በ5ም ከዚያም በላይ ቁጥር ባላቸው ውሾች በሚሳበው ሰረገላ ዕቃዎቻቸው ጋር ይጓጓዛሉ። ዴንማርክ በነጋዴዎቿ ምክንያት ግሪንላንድን ግዛቷ ካደረገቻት ከ200 ዓመታት በላይ ተቆጥረዋል።
ፕሬዝዳንት ትራምፕና ሹሞቻቸው ዴንማርክ በአጋጣሚና በነጋዴዎቿ መስፈር ምክንያት ተቆጣጠረቻት እንጂ ግዛቷ አይደለችም እያሉ የሚናገሩትም ይህንኑ እየመዘዙ ነው። ግሪንላንድ የዴንማርክ ግዛት ብትሆንም በአውሮፓ ክልል ውስጥ አይደለችም። በሰሜን አሜሪካ ንፍቀ ክበብ ነው የምትገኘው። በርቀትም ከዴንማርክ ዋና ከተማ ከኮፐንሃገን ይልቅ ለአሜሪካ ዋና ከተማ ዋሽንግተን ዲሲ በ284 ኪሎ ሜትር ትቀርባለች። የአውሮፓ ህብረት ሲመሰረት በዴንማርክ ምክንያት ግሪንላንድም የህብረቱ አባል ሆና ነበር። ግን ላለፉት 40 ዓመታት ከህብረቱ ራሷን አስገልላለች። ለማግለሏ ምክንያቷ ህብረቱ ግሪንላንድ ለዓለም ገበያ በምታቀርበው የአሳ ምርት ንግድ ተጽዕኖ ለማሳደር በመፈለጉ ነው። እዚህ የራስ ገዝ አስተዳደርነቷ ጸድቆ ስለነበረ ከህብረቱ ለመገለል ለመወሰን መብት ሰጥቷታል። ግሪንላንድ ራሷን በራሷ የምታስተዳድር ደሴት ናት። ዴንማርክ በውጭ ፖሊሲና በመከላከያዋ ብቻ ካልሆነ የውስጥ አስተዳደሯ የሚመራው በነዋሪዎቿ ነው። ነጸጥታዋን ከሚያስከብሩ ፖሊሶችን በስተቀር የመከላከያ ሰፈር የላትም። ግሪንላንድ ለማንኛውም የልማቷ እንቅስቃሴዋ የዴንማርክ ጥገኛ ሆና ኖራለች። ዴንማርክ በየዓመቱ 724 ሚሊዮን ዩሮ ድጋፍ ታደርግላታለች። ወደ ግሪንላንድ ለመሄድ የሚፈልጉ የመግቢያ ፈቃዳቸውን የሚያገኙትም ከዴንማርክ ነው። ከየትኛውም ክፍለ ዓለም ወደ ግሪንላንድ የሚሄዱ ሁሉ መንገዳቸውን በዴንማርክ በኩል ማድረግ ግዴታ። ግሪንላንድ የምትታወቀው ለአሜሪካ በተለይም ለፕሬዝዳንት ትራምፕ ምራቃቸውን የምታስወጣቸው በማዕድን ሀብቷ ነው። ፕሬዝዳንት ትራምፕ በግሪናዳ ላይ በላሁሽ እያሉ ጆፊያቸውን የሚጥሉት ደጋግመው እንደሚናገሩት የቻይናንና የሩሲያን በደሴቷ ዙሪያ ማንዣበብ ለመግታት አይመስልም። ፕሬዝዳንት ትራምፕ በግሪናዳ ላይ በላሁሽ እያሉ ጆፊያቸውን የጣሉት ደጋግመው እንደሚናገሩት የቻይናንና የሩሲያን በደሴቷ ዙሪያ ማንዣበብ ለመግታት አይመስልም። ከዚያ ያለፈ ፍላጎትና ምክንያት አላቸው ይባላል። አንደኛው የግሪናዳ የምቅ የማዕድን ሀብት ባለቤት መሆኗ ነው። ወርቅና ዚንክ ብቻ አይደለም፣ ከፍተኛ የዩራኒየም ክምችት ያላት ደሴት ናት። በዓለም ካለው የዩራኒየም ክምችት ውስጥ 35 በመቶ የሚሆነው በግሪናዳ በረዶ ስር መኖሩ ተረጋግጧል። ይህ ለሁሉም ሀያላን የሚያስጎመዥ መሆኑ አልቀረም። 31 ቢሊዮን በርሜል የሚገመት የነዳጅ ሀብትም አላት። የዘመኑ ቴክኖሎጂ ለፈጠራቸው መገልገያዎች መስሪያ ወይም ግብአት የሚሆኑት ዕቃዎች እንደ ልብ የሚገኙት በግሪንላንድ ሆኗል። የኤሌክትሪክ መኪና ባትሪ፣ የሞባይል ስማርት ስልኮች፣ የሚሳኤልና የሳተላይት ወታደራዊ ሃርድዌር የሚሰሩባቸው ግብአቶች በግሪንላንድ ሞልተዋል። በዚህ ረገድ ከፍተኛ ሀብት ያላትን ቻይናን ለመገዳደር የግሪንላንድ ሀብት አይን ተጥሎበት፣ ሁለተኛው ለወታደራዊ አገልግሎት ስትራቴጂካዊ ቦታ መሆኗ ነው። ደሴቷ በአርክቲክና በአትላንቲክ ውቅያኖስ መካከል በሰሜን አሜሪካና በአውሮፓ መካከል የምትገኝ ደሴት ናት። አሜሪካ ተቀናቃኝ ለምትላት ሩሲያ የተሻለ ቅርበት ያላት፣ በአውሮፓም የሚነሱባትን ለመቆጣጠር በሚያስችል ስፍራ ላይ ናት። ይህንንም በሁለተኛው የዓለም ጦርነትና በቀዝቃዛው ጦርነት ወቅት አረጋግጣለች። ሶስተኛም ግሪናዳ ወደፊት የንግድ መርከቦች መተላለፊያ ስለምትሆን ጠቃሚ ደሴት እንደምትሆን ተገምቷል። የአርክቲክ በረዶ እየቀለጠ መተላለፊያው ከተበጀ ከሰሜን አሜሪካ ወደ እስያ የሚደረጉ የመርከቦችን ጉዞ ቀልጣፋ ያደርጋል። ስለዚህ ተመራጭ መስመር ይሆናል። ለዚህም ሩሲያና ቻይና በረዶ እያቀለጠ የሚጓዝ መርከብ ሰርተዋል። እዚህ ቴክኖሎጂው የበረዶውን ግግር ማለፍ የሚያስችል ከሆነ ግሪናዳ ዋና የማስተናገጃ ደሴት ትሆናለች። አንዳንድ ጥናቶች የዴንማርክን የጥናት ማዕከል ዋቢ አድርገው እንደዘገቡት ከሆነ ግሪንላንድ ከዓመታት በኋላ ከ15 በመቶ እስከ 30 በመቶ የሚሆነው በረዶ እንደሚወገድና 3300 ስኩዌር ኪሎ ሜትር መሬት ስለሚኖር ሁለገብ አገልግሎቷ ታሳቢ ተደርጓል። ትራምፕንም የሳቧቸው ምክንያቶች እነዚህ ናቸው ይላሉ የፖለቲካ ተንታኞች። ፕሬዝዳንት ትራምፕ ግሪንላንድን ካልበላኋት አላርፍም የሚሉት የቻይናና የሩሲያ በአካባቢው ማንዣበብ ለአሜሪካ የጸጥታ ስጋት ይፈጥራል የሚለውን ሰበባቸውን ሙጭጭ ብለው ይዘውታል። ግን ዋናው ምክንያት ይህ መስሎ አይታይም። ሩሲያና ቻይና ስጋት ሆነው ከተገኙ
ግሪንላንድን የጦር ሰፈሯ ለማድረግም ሆነ ስጋቷን ለመከላከል በሚያስችላት መንገድ አሜሪካ መጠቀም እንደምትችል በፊርማ ከተረጋገጠላት ቆይቷል። ከዴንማርክ ጋር በተዋዋሉት መሰረት በግሪንላንድ ወታደራዊ የጦር ሰፈር ለመገንባት፣ የውጊያ ዘመቻዎችን ለመምራት፣ የጦር እንቅስቃሴዎችን የማገድ መብቷ በውል ተረጋግጧል። ዴንማርክ በዚህ በኩል አሜሪካ ያቀረበችላትን ጥያቄ አልፈርምልሽም ያለቻት ጊዜ የለም። ዴንማርክ በግሪንላንድ አሜሪካ የጦር ሰፈር እንድታቋቁም የፈቀደችው ከሁለተኛው የዓለም ጦርነት በሚካሄድበት ወቅት ጀምሮ ነው። የጀርመኑ ሂትለር አውሮፓን በጦር ኃይል አስጨንቆ በተቆጣጠራቸው ወቅት ዴንማርክንም ወረራት። ዴንማርክ በ3543 ኪሎ ሜትር ርቀት ላይ የምትገኘውን ግሪንላንድን አሜሪካ የጦር ሰፈሯ አድርጋ እንድትጠቀምባት ፈቀደች። አሜሪካ በግሪንላንድ የጦር ሰፈሯን ሰራች። 2 አውሮፕላን ማረፊያዎች አነጠፈች፣ ራዳር ተከለች። ግሪንላንድን የጀርመን ብቻ ሳይሆን የጃፓንንም ወረራዎች ለመቋቋም መዳረሻዋ አደረገች። ከሁለተኛው የዓለም ጦርነት ፍጻሜ በኋላ በምዕራባውያን ካፒታሊስት ሀገሮችና በምስራቃውያን ሶሻሊስት ሀገሮች መካከል በተቀሰቀሰው ቀዝቃዛው ጦርነት አሜሪካ ግሪንላንድ ታስፈልጋኛለችና የጦር ሰፈር ልገንባ ስትል ዴንማርክ አልከለከለቻትም። ሱሊ በተባለው አካባቢ 120 ነዋሪዎች እንዲነሱ ተደርጎ ትልቅ የሚባልና እስካሁንም እያሻሻለች የጠበቀችውን የጦር ሰፈር ገንብታለች። በበረዶ ግግር ውስጥ ካምፕ ሰርታ የሩሲያን ሚሳኤል ቀድሞ የሚያጠምድ ራዳር ተክላለች። 6000 የሚሆኑ ወታደሮቿንም አስፍራለች። የክፍለ ዘመኑ ካምፕ ተብሎ የተሰየመው አሜሪካ በምትፈልገው መንገድ እንድትጠቀምበት ያስችላታል። ስለዚህ ትራምፕ ግዛታችን ካላደረግን አስተማማኝ አይሆንም የሚሉት የሚመስል ነገር ሆኖ አይታይም። ፕሬዝዳንት ትራምፕ በዓለም ትልቋን ደሴት ግሪንላንድን ወደ አሜሪካ ለመጠቅለል የፈለጉት አሁን አይደለም። በመጀመሪያው የሥልጣን ዘመናቸው ጀምሮ ግሪንላንድን የመጠቅለል ሐሳባቸውን አንስተውት ነበር። ያን ጊዜ ግን የነበሯቸው መካሮች እንዳሁኖቹ ትራምፕ የተናገሩት ሁሉ እውነትና እውነት ብቻ ነው የማይሉ ኖረው ተቃወሟቸው። ሐሳባቸውንም አጓጎሉ። ዋጋውን ሳይገልጹም ግሪንላንድን በግዢ ለመውሰድም ዴንማርክን አስጠይቀው ነበር። የወቅቱ የዴንማርክ ጠቅላይ ሚኒስትር ፍሬድሪክሰን ግሪንላንድ የምትሸጥ ሸቀጥ አይደለችም ብለው ስለመለሱላቸው ትራምፕ አኮረፉ። ፕሬዝዳንት ትራምፕ ለሚናገሩትና ለሚጠይቁት ጥያቄ አሉታዊ መልስ ከተሰጣቸው የሚያኮርፉና የልህ እርምጃ ለመውሰድ የሚያንገራብዱ መሆናቸው በተደጋጋሚ ታይቷል። በዴንማርኩ ጠቅላይ ሚኒስትር መልስ ተናደው ፕሮግራም ተይዞ የነበረውን የዴንማርኩን ጉዟቸውን ሰርዘውታል። የአሁኑ ፍላጎታቸው ግን ድርድርና ምርጫ የለውም። ወደዳችሁም ጠላችሁም፣ ተስማማችሁም አልተስማማችሁም በማንኛውም መንገድ ግሪንላንድን እንጠቀልላታለን የሚል የጉልበተኛ መግለጫ ነው የሰጡት። ወደ አሜሪካ የመጠቅለል ፍላጎት በትራምፕ የተጀመረ አይደለም። የሁለተኛ የዓለም ጦርነት እንዳበቃ ፕሬዝዳንት ትሩማን ግሪንላንድን $100 ሚሊዮን በሚገመት ወርቅ ለመግዛት ጠይቀው ነበር። ዴንማርክ በዚያን ጊዜ ምንም እንኳን የሁለተኛ የዓለም ጦርነት አድቅቋት ገንዘብ በብርቱ የምትፈልግበት ጊዜ ቢሆንም ግዛቷን አሳልፋ ለመሸጥ አልፈቀደችም። ስለዚህ እምቢየው አለች። የዚያን ጊዜው የአሜሪካ ሹማምንት ጦርነቱን የተዋጋነውና በዴንማርክ ነፃ የወጣችው በእኛ ኃይል ነውና እንዴት ትከለክለናለች ብለው አልተቆጡም። የዓለም አቀፍ ተገዥነን ብለው የዴንማርክን ሐሳብ ተቀበሉ። ፕሬዝዳንት ትራምፕ ግን በዚያን ጊዜዎቹ ሹማምንት ይቆጫሉ። እኛ ተዋግተን ያዳነውን ደሴት መልሰን ሰጠናቸው እያሉ ይወቅሳሉ። ዴንማርክ አሜሪካ በመከላከያ ረገድ በግሪንላንድ የጦር ሰፈር ለመገንባትና ለመጠቀም የምታቀርብላትን ጥያቄ ሁልጊዜም ፈቅዳለች። ሁልጊዜም ግን የአሜሪካ ግዛት ትሁን የሚለውን ጥያቄ አትቀበልም። የአሁኑን የፕሬዝዳንት ትራምፕ ግሪንላንድን በውድም ሆነ በግድ እበላታለሁ የሚል መግለጫ ዴንማርክ አጥብቃ ተቃውማለች። እንዲህ አይነት የብሪት ጥያቄ አልቀበልም ብላለች። ጠቅላይ ሚኒስትሩ ፍሬድሪክ ሚልሰን ግሪንላንድ የምትሸጥ ሸቀጥ አይደለችም የሚለውን የቀዳሚያቸውን መልስ ደግመውታል። ለትራምፕ ዛቻም እንደማይንበረከኩ ተናግረዋል። ሕዝባቸውም ለማንኛውም ክፉ ነገር ተዘጋጅቶና ነቅቶ እንዲጠባበቅ አሳስበዋል። 100 የማይሞሉ ጥቂት ወታደሮችንም ወደ ግሪንላንድ አሰማርተው ወደፊት እንጨምራለን ብለዋል።
በዚሁ የትራምፕ ቀጭን ማስጠንቀቂያ ላይ ሊወያይ በተቀመጠው የዴንማርክ ፓርላማ ላይ ሁሉም አባላት አውግዘዋል። በተለይ አንደኛው የፓርላማ አባል በንግግራቸው መካከል ትራምፕን እኔ ልነግራችሁ የማይገባኝን ስድብ ሰድበው ተችተዋል። የፓርላማ አባሉ ስድብ የዴንማርክን ፓርላማ የማይመጥን ነው ብለው አፈ ጉባኤው አቋርጠዋቸዋል። ዴንማርክ ቻለችም አልቻለች፣ ሆነላትም አልሆነላት ካራ ባንገቴ ብላለች። የፕሬዝዳንት ትራምፕ ግሪንላንድ ውስጤ ናት የሚለው አዋጃቸው የአውሮፓ ህብረትና አባላትንም ክፉኛ አናዷቸዋል። ተናደው ምን ያመጣሉ የሚለው የትራምፕና የሌሎች ግምት እንዳለ ሆኖ ግን የህብረቱ አባሎች ትራምፕን ውጉዝ ሁን ብለዋቸዋል። ብዙዎቹ አባላት የጥጋበኛ ፍላጎት አስመስለውባቸዋል። የእንግሊዝ ጠቅላይ ሚኒስትርም ከመቼውም ጊዜ በላይ ገፋ አድርገው ውሳኔው የዓለም አቀፍ ጥጋበኛ ውሳኔ ነው ብለዋል። የህብረቱ ኮሚሽነር ትራምፕን አውግዘው የአውሮፓ ሀገሮች ራሳቸውን ለመቻል የሚያስችላቸውን መንገድ እንዲከተሉ አሳስቧቸዋል። የታሪፍ ጭማሪ በማድረግ ማስፈራራታቸውንም ባለፈው ሐምሌ የተፈራረሙትን ስምምነት አስታውሰው ዓለም አቀፍ ሕግን የሚሸረሽር ሆኗል እያሉ ትራምፕን በሕገ ወጥነት አብጠልጥለዋቸዋል። ኮሚሽነሯ አልሰሙ እንደሆነ እንጂ ትራምፕ ዓለም አቀፍ ሕግ እኮ የሚከበረው እንዳውዱ ነው ብለው ደምድመዋል። የአውሮፓ ህብረት አባላት ከሆኑት ውስጥ ጀርመንን ጨምሮ 7 ሀገሮች 50 ወታደሮቻቸውን አዋተው ወደ ግሪንላንድ ልከዋል። ነገራቸው አስቂኝ ይመስላል። አሜሪካ በግሪንላንድ ያሰፈረቻቸው ወታደሮች እንኳ በሺዎች የሚቆጠሩ ሆነው ሳለ የአውሮፓ ሀገሮች 50 ወታደሮች ብቻ ልከው እንከላከላለን ማለታቸው ጥቂት የሚያስቅ ይመስላል። ፕሬዝዳንት ትራምፕ እነዚያኑ 50 ወታደሮች መላካቸውን እንደ ድፍረት ቆጥረውት በሰባቱም ሀገሮች ላይ የ10 በመቶ የታሪፍ ጭማሪ አደርጋለሁ ብለው ዝተውባቸዋል። ትራምፕ የሚቃወሟቸውን ሁሉ መቀጥቀጫ መዶሻዬን አነሳባቸዋለሁ እያሉ ማስፈራራታቸው መለያቸው ሆኗል። የግሪንላንድን የትራምፕን የመንጠቅ ፍላጎት የበለጠ ያወሳሰበው የማይመዘዝ መዘዝ ሊመዝ ይችላል ተብሎም የተፈራው በኔቶ የሚደርሰው ፈተና ነው። ዴንማርክና አሁን በታሪፍ አስጨንቃቸዋለሁ ያለቻቸው ሁሉም የአውሮፓ ህብረት አባላት የኔቶ አባል ናቸው። የአባል ሀገሮቹን ከጥቃት ለመታደግ የተመሰረተው ኔቶ የጦር ቃል ኪዳን ድርጅት የአንዱ መጠቃት የሁሉም ነው በሚል መርህ እስካሁን ቆይቷል። በዚህ መርህ አሜሪካ ጉዳዬ ብላ ለከፈተቻቸው ጦርነቶች ሁሉ ተባባሪ ሲሆን ቆይቷል። አንዳንዶች እንደሚሉት የአሜሪካ ፍላጎት አስፈጻሚ ሆኗል። አሁን ግን ያልጠበቀው አደጋ ተጋርጦበታል። ኔቶ የሚጠነቀቀው የአባል ሀገሮች በሌላ ሀገር እንዳይጠቁ ነበር። አሁን ግን የኔቶ አባል የሆነች ሀገር ጥቃት የሚደርስባትና የተዛተባት በሌላ የኔቶ አባል ሀገር መሆኑ ነው። እና ኔቶ ምን ይሆናል? አሜሪካን እንዳጥቂ ቆጥሮ ለዴንማርክ ይሰለፋል? ይህ አጠራጣሪ ነው። የኔቶ ዋነኛ የፋይናንስ አቅሙ አሜሪካ ናት። እንደ አውሮፓ ህብረት ሁሉ ኔቶም የአሜሪካ ጥገኛ ከሆነ ቆይቷል። ኔቶ መረጃ የሚቀበለው ከአሜሪካ ሳተላይት ነው። በአሜሪካ አየር ኃይል የአየር ክልሉን ይጠብቃል። የኒውክሌር ድጋፍም የአሜሪካ ነው። ግዳጅ የሚጠቀምባቸው በተለያዩ ሀገሮች የሰፈሩትም የአሜሪካ ወታደሮች ናቸው። ትራምፕ እንዳሰቡት የዴንማርክን ግዛት በግድ ወስዳለሁ ካሉ የትኞቹን ወታደሮች በአሜሪካ ላይ እንደሚያዘምት መገመት አስቸግሮታል። ኔቶም እስካሁን በዝምታ የሚቆዝመው ይኸው እየናጠው ሊሆን ይችላል። ግሪንላንዳውያንስ ምን ይላሉ? የአውሮፓ ህብረት ኮሚሽነር እንደተናገሩት እንዴትና ወዴት መተዳደር እንዳለባቸው መወሰን ያለባቸው የግሪንላንድ ህዝቦች ናቸው። የአገሩ ባለቤቶች ተቀምጠው በላያቸው ላይ ጨረታ ሲካሄድባቸው እያዩ ነው። ፍላጎታቸውን የጠይቃቸው ባይኖርም እነሱ ግን እየተናገሩ ነው። ግሪንላንዶች በራስ ገዝ አስተዳደራቸው ብቻ ረግተው በቃን ብለው አልተቀመጡም። በየጊዜው ጥርዥ ብርዥ በሚል ተቃውሞ ነጻ ሀገር የመሆናቸውን ፍላጎት አልተውትም። ከግሪንላንድ የምታንሰው አይስላንድ ነጻ ሀገር ሆና በሀብትም በስፋትም የምትበልጠው ግሪንላንድ ነጻነቷን ለማግኘት መፈለጓን የሚደግፏትም አላጣችም። 84 በመቶ የሚሆነው ህዝቧ ነጻነትን ይደግፋል ይባላል። ዴንማርክ ግሪንላንድን ከተቆጣጠረች ጀምሮ ማንም ሰው ወደ ደሴቱ እንዳይገባ ከልክላ፣ ቋንቋዋን እንዲማሩ አስገድዳ፣
ከአውሮፓውያኑ ባህልና ሃይማኖት እንዲቀላቀሉ የረጅም ዓመታት እመቃ ማድረጓን እየጠቀሱ ነፃነታቸውን ለማግኘት መፈለጋቸውን ይገልጻሉ። ግን የምጣኔ ሀብት አቅማቸው ራሳቸውን እንዲችሉ ስለማይረዳቸው ፍላጎታቸው አልተሳካም። ያም ቢሆን የአሜሪካንን ገዥነት አይፈልጉትም። በተለያዩ መገናኛ ብዙሃን አስተያየታቸውን የሰጡ ነዋሪዎች እኛ ህዝቦች እንጂ ምርቶች አይደለንም ብለዋል። ግሪንላንድ የራሷ ባህልና የራሷ ቋንቋ ተስፋ ያለውም የሀብት ምንጭ ስላላት ነፃ እንሆናለን እንጂ ወደ ሌላ ገዢ አንዛወርም እያሉ ይናገራሉ። በየአደባባዩም ሰልፍ እየወጡ ትራምፕ በምርጫ ሲወዳደሩና አሁንም አንዳንድ ጊዜ በቀይ ኮፍያቸው ላይ የተጻፈውን ሜክ አሜሪካ ግሬት አጌን የሚለውን መፈክራቸውን ገልብጠው ሜክ አሜሪካ ጎ አዌይ የሚል ጽሑፍ በቀይ ኮፍያ ላይ ጽፈው እየተቃወሙ ነው። ግን ማን ቢሰማቸው ሌላ ነገር ነው። ፕሬዝዳንት ትራምፕ ግሪንላንዳውያን ነፃነት የመፈለጋቸውን ጉጉት ሊጠቀሙበት ያስባሉም ተብሏል። የግሪንላንድ ሕዝብ ራሱ እንዲወስንና እንዴት መተዳደር እንደሚፈልግ ምርጫ እንዲያከናውን ይጠይቁ ይሆናል የሚል ግምት አሳድረዋል። በእርግጥ ይህን ሐሳብ የአውሮፓ ህብረት ኮሚሽነር ደግፈው ሲናገሩ ተሰምተዋል። But above all, Greenland is home to a free and sovereign people. It is a nation with its sovereignty and its right to territorial integrity, and the future of Greenland is only for the Greenlanders to decide. ፕሬዝዳንት ትራምፕ ለእያንዳንዱ 57,000 የግሪንላንድ ህዝብ 100,000 የአሜሪካን ዶላር ለመስጠት አቅደዋል ይባላል። ለመደለያ መሆኑ ነው። ግሪንላንዳውያን ነጻ ሀገር መሆናቸውን የሚመርጡ ከሆነ ራሳቸውን ለማስተዳደር አቅም ስለሌላቸው አሜሪካ ጠጋ ለማለት ይመቻታል የሚል ስሌት አስበው ነው እየተባለ ተገምቷል። ፕሬዝዳንት ትራምፕ ግሪንላንድን በግድም በውድም ተቀልላለሁ ማለታቸው በአሜሪካውያንም ዘንድ የተወደደላቸው አይመስልም። ኢኮኖሚስት ባሰባሰበው የህዝብ አስተያየት 72% የሚሆኑት ተቃውመውታል። ከሪፐብሊካን አባላትም 52% የሚሆኑት የትራምፕን ሐሳብ ሲቃወሙ 22% የሚሆኑት ደግ አደረክ ብለዋቸዋል። በዚያው ልክ ትራምፕ ለምርጫ ሲወዳደሩ የገቡትን ቃል ለመፈጸም ባለመቻላቸው አስተያየትና ስሜት ለመለወጥ ዘመቻ መክፈት መርጧል እያሉ ተችተዋቸዋል። በተሰበሰበው የህዝብ አስተያየት 74% የሚሆኑት ግሽበትን ለመቆጣጠር በቂ ሥራ አልሰራም ብለዋቸዋል። 57% የሚሆኑትም ሥራ አጥነትን አላሻሻለም ሲሉ ወቅሰዋቸዋል። ይህ ሁሉ ሆኖ አባበግዱ ትራምፕ ራሳቸውን እያዳመጡ የፈለኩትን ማድረግ እችላለሁ እያሉ ናቸው። ዓለም የምትመራበትን ሥርዓት እየናዱት እኛ ያልነው ብቻ ይሆናል፣ ሕግና ሥርዓትም እኛ ነን እያሉ ነው። ካናዳው ጠቅላይ ሚኒስትር ትራምፕ የዓለምን ሥርዓት ሊያናጋ የሚሞክር ነው እንዳሉት መሆኑ ነው። አሁን ሁሉም ነገር በእንጥልጥል ነው። ግሪንላንድ በስጋት ላይ ናት። ኮሎምቢያም ሁለት አይኗን ጨፍና ለማንቀላፋት አልቻለችም። ኢትዮጵያም በትራምፕ ማስገደጃ ስጋት ውስጥ ናት። ሂትለርን በምርጫ አሸንፎ የያዘውን ስልጣን ያላግባብ ሲጠቀም ዝም እንዳለው የጀርመን ፓርላማ የአሜሪካ ኮንግረስና ሴኔት እንዴት ዝም አሏቸው? አብራችሁን ስለቆያችሁ እናመሰግናለን።